He was an artist. His medium is electricity. He powered the modern world. Many of the things that Nikola Tesla predicted are being brought to reality. The transmission of pictures and sound real time. But his visionary genius would lead to his downfall. He really wasn't in this to make money. Tesla's basic idea was to give energy for free. Tesla, on American Experience. ራእዩን መቀበል ለተሳነው ዓለም በሕይወቱ የኋለኛው ዘመን ባሰፈረው ማስታወሻ ላይ ይህ ዘመን የእናንተ ሊሆን ይችላል፣ መጪው ዘመን ግን የኔ ነው ሲል ጽፏል። እንደ እንከን አልባ ፈጠራዎቹ ሁሉ ይህም ትንቢቱ መሬት ጠብ ያላለበት ታላቅ ሰው በተለይም እንደ ጎርጎሮሳውያን አቆጣጠር ከ1990ዎቹ ወዲህ ጊዜው ደረሰ መሰል ዓለም ከእንቅልፉ ባኖ ከስንት አንዴ ብቅ የሚል ታላቅ ሰው መሆኑን እየተረዳ መጥቷል። በዚህ ታላቅ ሰው የሕይወት ታሪክ ዙሪያ የተጠናቀረ አንድ ዘጋቢ ፊልም የዚህ ሰው ጥፋት ምናልባትም ከጊዜው ቀድሞ መወለዱ ነው ይላል። በቢሊየን የሚቆጠር የዓለማችን ሕዝብ በየቀኑ እንደ ዋዛ ከሚጠቀምባቸው አብዛኞቹ የኤሌክትሪክና የኤሌክትሮኒክስ ቁሳቁሶች ጀርባ የአንድ ሰው የፈጠራ ምናብ ገኖ እንደሚወጣ ሲታሰብ አጀብ ያስብል ይሆን? የዚህን ታላቅ ሰው ሥራዎች የገመገሙ ባለሙያዎች እንደሚሉት ግን ከሞተ 70 ያህል ዓመታት አልፈውትም እንኳ ለዓለማችን ያለማቸውን ረቂቅ ቴክኖሎጂዎች ለመቀበል ዓለም ገና አሁንም ዝግጁ አይመስልም። ዛሬ ታሪኩን በጥልቀት የምንዳስሰው ሰርቢያ አሜሪካዊ ኤሌክትሪካል መሐንዲስና ስፍር ቁጥር የሌላቸው ታላላቅ ፈጠራዎች ባለቤት ኒኮላ ቴስላ። It was the 10th of July, 1856. Lightning lit the sky and a baby was born. ኒኮላ ቴስላ የተወለደው በያኔዋ ኦስትሮ ሃንጋሪ በዛሬዋ ክሮሺያ ውስጥ ባለች ሲሚሊጅን በተባለች መንደር ውስጥ እንደ ጎርጎሮሳውያን አቆጣጠር በ1856 ሐምሌ 9 ለ10 አጥቢያ ከሌሊቱ 6 ሰዓት በመብረቅ ብርሃን በደመቀ ነጎድጓዳማ ሌሊት ነበር። His name was Nikola Tesla. Tesla's brain worked in the most extraordinary way. ይኸው የልደት ጊዜው መልኪ ነው መሰል ቴስላ የመላ ሕይወቱ ሥራ በአጠቃላይ ከኤሌክትሪክ ጋር የተቆራኘ ነው ማለት ይቻላል። በፈጠራ መብት ባለቤትነት ከተመዘገቡለት 300 ያክል ፈጠራዎቹ አብዛኞቹ በኤሌክትሪክ ዙሪያ የሚያተኩሩ ናቸው። ይህ ሁሉ ሆኖ ግን ቴስላ ስለ ኤሌክትሪክ ምንም አላውቅም ባይ ነው። ስለ ኤሌክትሪክ ምንነት የሰው ልጅ ያወቀለት ያ ዕለት በሰው ልጅ ታሪክ ውስጥ እጅግ ልዩ ትርጉም የሚሰጠው ቀን ይሆናል ሲል ጽፏል። በ17 ዓመቱ ኦስትሪያ ግራትስ ወደሚገኝ ፖሊቴክኒክ ገብቶ በወቅቱ ገና አዲስ ከነበረው የኤሌክትሪክ ዓለም ጋር የተዋወቀው ቴስላ በቤተ ሙከራ ውስጥ ማየት እያንዳንዷ የኤሌክትሪክ ብልጭታ በሺዎች የሚቆጠሩ ጥልቅ የማወቅ ስሜቶችና የፈጠራ መነሳሳቶችን በአእምሮ ውስጥ ታጭር ነበር ሲል ያስታውሳል። ቴስላ አስገራሚ የማስታወስ ችሎታውንና የፈጠራ ክህሎቱን ከእናቱ እንደወረሰ ይናገራል። ደከመኝ የማያውቁት ከንጋት እስከ ሌሊት ሲባትሉ የሚውሉት የቴስላ እናት ቴስላ እንደሚለው ለቤት ውስጥ ግልጋሎት የሚውሉ በርካታ ሜካኒካዊ ቁሶችን ፈብርከዋል። ቴስላ እናቴ ዘመናዊ ትምህርት ብትቀስምማ ማንም የሚስተካከላት አይኖርም ነበር ይላል። ካህኑ የቴስላ አባትም ታዲያ የዋዛ ሰው አልነበሩም። ስብከታቸው የምዕመናኑን ልብ የሚያማልል የሚባልላቸው ብሉይ ወይም ክላሲክ የሥነ ጽሑፍ ሥራዎችን በስፋት ያነበቡ እንዲያውም በዚሁ ዙሪያ የማስታወስ ብቃታቸውን አስመልክተው ቴስላ አባቱ በተለይም አንዳንድ ብሉይ የሥነ ጽሑፍ ሥራዎች ከምድረ ገጽ ቢጠፉ እንኳ መልሼ ጽፋቸዋለሁ ይሉ እንደነበር ጽፏል። እኒህ ካህን አባቱ ታዲያ ለዚህ ሳይንስና ቴክኖሎጂያዊ ፈጠራ በልቡ ለጸነሰ ልጃቸው ከመጀመሪያው አንስቶ ያቀዱለት ሙያ የራሳቸውኑ የቤተ ክህነት አገልጋይነት ነበር። ነፍሱ ለሳይንስና ለቴክኖሎጂያዊ ፈጠራ የተሰጠው ታዳጊው ቴስላ ታዲያ ይህ ታለመለት የሕይወት አቅጣጫ ከሱ የውስጥ መሻት ጋር ስለማይጣጣም ሁሌ እንደተረበሸ ነው። ቴስላ የሁለተኛ ደረጃ ተማሪ ሳለ በተለይም በሂሳብ ትምህርት ክፍል የኢንቴግራል ካልኩለስ ጥያቄዎችን በጭንቅላቱ ሰርቶ በመመለስ አስተማሪዎቹ አንዳች ማጭበርበሪያ የሚጠቀም እስኪመስላቸው ድረስ ያስደንቃቸው ነበር። ውስብስብ ሂሳባዊና ቴክኒካዊ ሁነቶችን በጭንቅላቱ በጥልቀት በማሰብ መከወን የቴስላ የፈጠራ ሕይወቱ ሁነኛ ስልቱ ሆኖ እስከ መጨረሻው ዘልቋል። ቴስላ ይህንን ጉዳይ አስመልክቶ ሳይንቲስትም ሆነ ኢንጂነር አንድን ነገር በተግባር ከመስራቱ በፊት በምናቡ የሚሰራውን ሥራ በተደጋጋሚ መላልሶ በማየት በምናቡ በመሞከር በመፈተሽ ስህተቶቹን አስተካክሎ ጨርሶ 100% እርግጠኛ ሲሆን ብቻ ነው ወደ ተግባራዊ ሥራው መሄድ ያለበት ሲል ይመክራል።
በምናብ ያለው የፈጠራ ሐሳቤ ወይም ምስል ሳይዳብር ወደ ተግባር መሮጥ በከንቱ ጉልበትን ከማባከኑም በላይ የምናብና የፈጠራ ብቃትን ያዶሎዱማል ሲል ያስጠነቅቃል። Alternating current travels in waves, with gaps in between the peaks. Tesla envisions a second signal, out of sync with the first, to fill in the gaps. ቴስላ የሁለተኛ ደረጃ ትምህርቱን እንደ ጎርጎሮሳውያን አቆጣጠር በ1873 አጠናቆ ወደ ትውልድ መንደሩ እንደተመለሰ አባቱ ወደ መንፈሳዊ ኮሌጅ ሊልኩት እየተዘጋጁ ባሉበት በአደገኛ ሁኔታ በኮሌራ ተይዞ ለወራት ያልጋ ቁራኛ ሆነ። He has cholera. I'm so sorry. ሞት አፋፍ በደረሰው ልጃቸው ጉዳይ የሚይዙ የሚጨብጡትን ያጡት አባት አንድ ቀን ተስፋ ቆርጠው ቴስላ ወደ ተኛበት ክፍል ሲገቡ ወደ ቴክኒክ ኮሌጅ ብትልከኝ እኮ ወድን ነበር አልኳቸው ሲል ቴስላ ያስታውሳል። Papa, please. I know I will recover if I become an engineer, and then everything will work out for the best. የዚህ በቴክኖሎጂያዊ ፈጠራ ፍቅር ልቡ የጠፋ ልጃቸው ክፉ ህመም ቀልባቸውን የነሳቸው አባት እዚያው በዚያው አንተ ዳን እንጂ አለ ወደ ተባለ ምርጥ የቴክኒክ ኮሌጅ ልኬ ነው ማስተምር ሲሉ ተናገሩ። ቴስላ እነዚህን ቃላት ከአባቴ ስሰማ ሁሉም ሰው ጉድ እስኪል ድረስ እዚያው በዚያው ድኜ ካልጋ የተነሳሁ ይላል። በቃ ይሄው ነው። አንተ ዳን እንጂ ወደ ቴክኒክ ኮሌጅ ልካለው የተባለው ህመምተኛው ወጣት እዚያው በዚያው ከህመሜ ድኜ ተነሳሁ ይላል። ቴስላ ድኖ እንደተነሳ የኦስትሮ ሃንጋሪ ጦር ወጣቶችን ለተዋጊነት እያደነ የነበረበት ወቅት ነውና ከአደኑ ሽሽት ዓመት ያክል አዳይ መስሎ ጫካ ውስጥ ከራርሞ ኋላ ላይ አሜሪካ ሲገባ የቅርብ ጓደኛ የሆነውን የማርክ ትዌንንና የሌሎችንም ደራሲዎች ሥራዎች ሲያነብ ቆይቶ በጫካው ሕይወቱ አካልና መንፈሱን አጎልብቶ እንደ ጎርጎሮሳውያን አቆጣጠር በ1875 ነፃ የትምህርት ዕድል አግኝቶ ኦስትሪያ ግራትስ ወዳለው የኦስትሪያ ፖሊቴክኒክ ተቋም ገባ። የሚያልመው የቴክኒክ ተቋም ውስጥ የገባውን ቴስላ ማን ይቻለው? በሁሉም ትምህርቶች ከፍተኛውን ውጤት አስመዘገበ። የጥናት ትጋቱን ያዩ አስተማሪዎቹ ይሄ ልጅ በዚሁ ከቀጠለ ለሕይወቱ ያሰጋዋል ሲሉ ለአባቱ ደብዳቤ ጻፉ። ቴስላ የረፍት ቀናትም ሆነ በዓላት ሳይገድቡት ከሌሊቱ 9 ሰዓት አንስቶ ያለ ረፍት እየሰራ ቀኑን አሳልፎ እስከ ምሽቱ 5 ሰዓት ሳይታክት ያነብ ያጠና ነበር። ቴስላ የሁለተኛ ዓመት ተማሪ ሳለ ከፈጠራዎቹ ሁሉ በዘመናዊ የሰው ልጅ ስልጣኔ ላይ ወደር የለሽ ተጽዕኖን ያሳደረው የታላቁ ፈጠራው ሐሳብ ተጠነሰሰ። ቴስላ በወቅቱ የነበሩትን የኤሲ የኤሌክትሪክ ጄኔሬተሮችን ፈጽሞ አዲስ በሆነ ስልት ማሻሻል ይቻላል ሲል ለመምህሩ ለፕሮፌሰር ፖሽል ተናገረ። ቴስላ እንዴት አድርጎ እንደሚያሻሽለው ሐሳቡ አልመጣለትም። By reversing the direct electrical current, the dynamo can function as both a motor and a generator, giving us at least the potential to waste energy. Mr. Tesla? There is too much friction. If you remove the commutators, the machine will run more efficiently. And how do we create a rotating field without the commutators? I don't know. ብቻ ግን በወቅቱ አለ የተባለው የኤሲ ጄኔሬተር ጨርሶ መስተካከል እንደሚችልና እሱ ራሱም እንደሚያስተካክለው አምኗል። የቴስላን ሐሳብ የሰሙት ፕሮፌሰሩ ቴስላ ታላላቅ ተግባራትን ማከናወን ይችል ይሆናል፣ ይሄ ያለው ግን መቼም ሊሆን የማይችል ነው ፈጽሞ ሲሉ ለተማሪዎች ተናገሩ። የዚህ ጄኔሬተር እንደ አዲስ የማሻሻያ እንቆቅልሽ በነፍሱ የሚላወስበት ቴስላ በሁለተኛ ዓመት ትምህርቱ ማብቂያ ግድም ግን የነፃ ትምህርት ዕድሉ ተቋርጦ የወጣለት ቁማርተኛ ሆኖ አረፈው። በቀጣዩ ዓመት መላውን ለመኖሪያና ለትምህርት የተሰጠውን ገንዘብ በቁማር ተበልቶ ባዶውን ቀረ። ቴስላ የሕይወት ታሪኩን ባሰፈረበት መጽሐፍ ላይ ይህን ጊዜ አንስቶ ሲጽፍ በዚሁ የቁማር ሱስ ሳቢያ አባቱ ምን ያክል እንደተጸየፉትና የማንኛውም ሰው መዳን በዚያው ሰው እጅ ውስጥ መሆኑን የምታውቀው እናቱ
በቶሎ ያለንን ገንዘብ በሙሉ በቁማር ተበልተ ብታጠናቅቀው ይሻለናል ብላ የቤተሰቡን የመጨረሻ ጥሪት እንደሰጠችው ያወሳል። በዚህ ገንዘብ የተበላውትን ገንዘብ ካስመለስኩ በኋላ እዚያው በዚያው ይህንን የቁማር ሱሴን ቆርጬ ጣልኩት ይላል። የሲጋራ ሱሴንም ልክ እንደዚሁ ነው ከላይ ላይ ቆርጬ ጣልኩት የሚለው ቴስላ ሌሎች ሰዎች ሱሳቸውን እርግፍ አድርገው ሲተው እንደሚሆኑት ፍላጎትን የመሰዋት ሳይሆን ሱሶቼን አሽቀንጥሬ መጣሌ አንዳች ኃይልም አጎናጽፎኛል ይላል። ልቤን ሲያደክማት ታዝቤ ያቆምኩት ቡና ብቻ አስቸግሮኝ ነበር ሲል ጽፏል። ቴስላ ከዚህ በኋላ አስቸጋሪ ጊዜ አሳለፈ። የፖሊቴክኒክ ተቋም ትምህርቱን አቋረጠ። ትምህርቱን ማቋረጡን ቤተሰቦቹ እንዳይሰሙ በመስጋት ከቤተሰቦቹ ጋር ያለውን ግንኙነት አቋረጠ። ሌላ ዩኒቨርሲቲ እንዲገባ ሁለት አጎቶቹ በቂ ገንዘብ አዋጥተው ቢሰጡትም በተለያዩ ምክንያቶች በዛ ዩኒቨርሲቲ መቀጠል ሳይችል ቀረ። በመቀጠል እንደ ጎርጎሮሳውያን አቆጣጠር በ1881 ቤተሰቦቼ ለኔ ሲሉ ብዙ መስዋዕትነት ከፍለዋል፣ እናም ሸክማቸውን ላቀልላቸው በሚል ቴስላ ቡዳፔስት ሃንጋሪ ሄዶ እዚያ ያለ የቴሌግራፍ ኩባንያ ውስጥ ተቀጠረ። የቀጣሪውን ድርጅት አለ የተባሉትን የኤሌክትሪክና የቴሌግራፍ ቁሳቁሶችን ሁሉ ጠጋገነ። በፈጠራ መብት ባለቤትነት ያላስመዘገባቸውን ሁለት ወሳኝ የስልክ ቴክኖሎጂ ቁሳቁሶችን ፈበረከ። ቴስላ እዚህ እያለ አደገኛ የሆነ የነርቭና የአንጎል ነውጥ አጋጠመው። ይህን ፈጽሞ አገግሜ ይሻለኛል ብሎ ያልገመተውን ህመሙን አስመልክቶ በግለ ታሪኩ ያሰፈረው እንዲህ ይላል። ከልጅነቴ አንስቶ የስሜት ሕዋሳቶቼ ንቃት፣ የማየትና የመስማት ብቃቴ እጅጉን የሰላ ነበር። ሰዎች ከርቀት የማያዩትን ነገር አያለው። ልጅ ሳለው የእሳት ቃጠሎ ገና ሲጀምር ያለውን አብዛኛው ሰው ሊሰማው የማይችለውን አነስተኛ ድምፅ ሰምቼ በርካታ ጊዜያት በውድቅት ሌሊት ጎረቤቶቻችንን ከእሳት አደጋ ታድጌያለሁ። በዚህ የህመሜ ወቅት ያጋጠመኝ የስሜት ሕዋሳቶቼ ንቃት ግን ከዛኛው በብዙ እጥፍ የበለጠ ነበር ይላል። ቤት ውስጥ ተቀምጬ ከ3 ክፍሎች አልፎ ባለው ቤት ውስጥ ያለ የግድግዳ ሰዓት የሰከንድ ቆጣሪ ድምፅ በጉልህ ይሰማኛል። በኪሎሜትሮች ርቀት ላይ ያለ ሰረገላ ሲጓዝ የሚያሰማው ንዝረት እኔን ቤት ውስጥ ተቀምጬ ይነዝረኛል። በ40 ኪሎ ሜትር ርቀት ላይ የሚጓዝ ባቡር ንዝረት ሳቢያ አልጋዬ በጣሙን ሲርድ ይሰማኛል። በጨለማ ውስጥ የስሜቴ ንቃት የሌሊት ወፍን ያክል ሆነ። በድቅድቅ ጨለማ ውስጥ ከ4 ሜትር ርቀት ላይ ግድግዳ መኖሩን በዓይኖቼ መሃል ግንባሬ ላይ በሚሰማኝ ስሜት አማካኝነት ማወቅ እችላለሁ ይላል። ቴስላ ከዚህ እንግዳ የሆነ የነርቭና የአንጎል መዋዠቅ ቀስ በቀስ እያገገመ መጣ። በዚህ ወቅት አንዲት ዕለት አመሻሽ ላይ ከአንድ ጓደኛው ጋር በከተማዋ ፓርክ ውስጥ በሚናፈሱበት ጊዜ በቃሉ ከሚያውቀው የጀርመናዊ ባለቅኔ ገተ ዝነኛ ድርሰት ከሆነው ፎስት ውስጥ ያሉትን ተወዳጅ ግጥም ሐረጎች በቃሉ ሲያነበንብ የፖሊቴክኒክ 2ኛ ዓመት ተማሪ ሳለ ሊፈታ ያሰበው የኤሲ ሞተርን የማሻሻል እንቆቅልሽ መልስ እንዳንዳች ራእይ በምናቡ ላይ ወረደ። ቴስላ ወዲያውኑ በእንጨት አሸዋው ላይ በምናቡ የመጣለትን የተሻሻለውን የኤሲ ሞተሩን ገጽታ ስሎ ለጓደኛው ተመልከት፣ ሞተሬን ተመልከት አልኩት ይላል። ይህ ፈጠራ በዘመናዊ ዓለም ላይ ጉልህ ተጽዕኖ ካሳደሩ ታላላቅ ፈጠራዎች ሁሉ በግንባር ቀደምትነት ይነሳል። በቀጣዩ ዓመት ቴስላ ፈረንሳይ ፓሪስ ውስጥ የሚገኘው የአሜሪካዊ የበርካታ ፈጠራዎች ባለቤት የቶማስ ኤዲሰን ኩባንያ የሆነው ኮንቲኔንታል ኤዲሰን ካምፓኒ ውስጥ ተቀጠረ። በዚሁ የፓሪስ ቆይታው የኩባንያውን የኤሌክትሪክ መሳሪያዎች እንደ አዲስ ሲያሻሽል ቆይቶ የፓሪሱ የኤዲሰን ኩባንያ ኃላፊ ቻርልስ ባችለር ያንተ አይነቱ ባለ ብሩህ አእምሮ ጂኒየስ ቦታው እዚህ ሳይሆን እዚያው ኤዲሰን ጋር አሜሪካ ነው ብሎ ለኤዲሰን የሚሰጥ ደብዳቤ አስይዞ ኒውዮርክ ያለው የኤዲሰን ኩባንያ ውስጥ ይሰራ ዘንድ ወደ አሜሪካ ሰደደው። But to prove his idea, Nikola Tesla will have to come to America and confront the most famous scientist in the world. ባችለር በቴስላ አስይዞ ለኤዲሰን የላከው ደብዳቤ እንዲህ ይላል። ውድ ኤዲሰን፣ 2 ታላላቅ ሰዎችን አውቃለሁ። አንደኛው አንተ ነህ፣ ሌላኛው ደግሞ ይህ ወጣት ነው። ኤዲሰን ያለምንም ማቅማማት ይህን ቤሳቤስቲን ሳይዝ ለፈጠራ የነደደ ልቡን ይዞ አሜሪካ የገባውን ወጣት ወዲያውኑ ቀጠረው።
You'll start as a regular engineer. You'll be in charge of fixing the electric motors and DC generators. But Mr. Batchelor promised me that I don't care what he promised you. I employ people and I define what they do in my company, and you, young man, will have to work hard to prove your value to me. ቴስላ ወደ አሜሪካ ከመምጣቱ በፊት በጀርመንና በፈረንሳይ ሳለ የኤሲ ጄኔሬተሩን ለማምረት የሚረዳው ድርጅት ወይም ባለሀብት ፈልጎ ለማግኘት አልቻለም ነበር። እነሆ አሁን ግን አሜሪካ ገብቶ በሚያደንቀው በቶማስ ኤዲሰን ድርጅት ውስጥ ተቀጥሯልና የኤሲ ጄኔሬተሩን ለማምረት ይረዳው ዘንድ ቴስላ በታላቅ ጉጉት የኤሲ ጄኔሬተር ፈጠራውን ለኤዲሰን አሳየው። ኤዲሰን ግን ይህን የቴስላን ፈጠራ ጨርሶ አልወደደውም። ምክንያቱ ደግሞ ኤዲሰን ከጥቂት ዓመታት በፊት አንስቶ በራሱ የዲሲ የኤሌክትሪክ ጄኔሬተሮች አማካኝነት ለኒውዮርክ ከተማ ኤሌክትሪክ እያመረተ በማቅረብ ላይ በመሆኑና ይሄ ቴስላ ፈጠራ ተቀናቃኝ የኤሌክትሪክ ቴክኖሎጂ በመሆኑ ነው። ምንም እንኳ የቴስላ የኤሲ ጄኔሬተር ከኤዲሰን የዲሲ ጄኔሬተር እጅጉን የተሻለ ቢሆንም የገነባውን ቢዝነስ የሚያፈርስበትን ይህን የቴስላን ፈጠራ መቀበል ለኤዲሰን ፈጽሞ የማይታሰብ ነው። ይልቁንም ኤዲሰን የራሱን የዲሲ ጄኔሬተሮች ቴስላ እንዲያሻሽልለት ፈልጓል። የዲሲ ጄኔሬተሮችን ካሻሻልክልኝ $50,000 እከፍልሃለሁ አለኝ የሚለው ቴስላ ከጠዋቱ 4 ሰዓት ተኩል እስከ ቀጣዩ ቀን ንጋት 11 ሰዓት በአጠቃላይ በቀን ከ19 ሰዓታት በላይ እየሰራ የኤዲሰንን የዲሲ ጄኔሬተሮች ካሻሻለለት በኋላ ክፍያውን ሲጠይቅ የኤዲሰን ምላሽ አይ ቴስላ ለካንስ የኛን የአሜሪካኖች ቀልድ አታውቅምና የሚል ስላቅ ሆነ። Here are all my drawings, sir. Not bad. That is, not bad for an immigrant. So when will I be getting my $50,000? 50,000? Young man, you don't seem to understand American humor. Taking into account your efforts, I'm willing to increase your salary from $18 a week to, let's say, $26 a week. ኤዲሰን በ$50,000 ፋንታ ደሞዝን ልጨምርልህ ቢለውም በጉዳዩ በሸቀው ቴስላ አንዳችም ቃል ሳይተነፍስ ባዶ እጁን ከኤዲሰን ድርጅት ለቆ ወጣ። ከዚህ በኋላ ቴስላና ኤዲሰን ክፉኛ የሚጠላሉ ቀንደኛ ተቀናቃኞች ሆኑ። እንደ ጎርጎሮሳውያን አቆጣጠር በ1931 ቶማስ ኤዲሰን ሲሞት ሁሉም ማለት ይቻላል ስለ ታላቁ ሳይንቲስት በጎ ቃላት ተናግረዋል፣ ከአንድ ሰው በስተቀር ቴስላ። የኤዲሰንን ሞት አስመልክቶ በኒውዮርክ ታይምስ ላይ የሰፈረው ሰፊ ዘገባ ቴስላ ስለ ኤዲሰን የተናገረውን ይዞ ወጥቷል። ቴስላ ስለ ኤዲሰን እንዲህ ሲል ተናግሯል። አንዳችም የትርፍ ጊዜ መዝናኛ የሌለው ንጽህናውን እንኳን ማይጠብቅ የፈጠራ ስልቱም በጣሙን ኋላ ቀርና በአታካች ሙከራ የተሞላ ከመሆኑ የተነሳ ግኝቶቹ በአብዛኛው በአጋጣሚ የሚገኙ ተራ የዕድል ውጤቶች ናቸው። ጥቂት ንድፈ ሐሳብና ሂሳብ ቢጠቀም ኖሮ 90% ልፋቱ ይቀርለት እንደነበር ስታዘብ ያሳዝነኝ ነበር ብሏል። ከኤዲሰን ጋር ተጣልቶ ባዶ እጁን ከሥራው ለቆ የወጣው ቴስላ በቀጣይ ጊዜያት በርካታ ውጣ ውረዶችን አሳለፈ። ለዕለት ጉርሱ ሲል በቀላል የኤሌክትሪክ ጥገናና ለኤዲሰን የዲሲ ኤሌክትሪክ ሥርዓት መዘርጊያ የጉድጓድ ቁፋሮ ላይ ተሰማራ። ቴስላ እነዚህን ጊዜያት የመራር እምባና የመከራ ጊዜያት ነበሩ ሲል ጽፏል። In order to earn my living, I had to find part-time jobs. Day laborer, porter, digger of ditches. I lived for the moment. I had no money to think about tomorrow. When autumn came, I rented a single bed in a common room for 10 cents a night. What a luxury. ቀስ በቀስ ቴስላ እያንሰራራ መጣ። በሽርክና ከሌሎች ሰዎች ጋር ኩባንያ አቋቋመ። ቤተ ሙከራ ከፈተ። የኤሲ ጄኔሬተሩን በናሙና መልክ ሠራ። የኤሲ ጄኔሬተሩን ብቃት የተገነዘቡ የኤሌክትሪክ መሐንዲሶች ጆርጅ ዌስቲንጋውስ የተባለው የዌስቲንጋውስ ኤሌክትሪክ ኤንድ ማኒፋክቸሪንግ ካምፓኒ ባለቤት የቴስላን የኤሲ ጄኔሬተር የፈጠራ መብት ፓተንት እጁ እንዲያስገባ መከሩት። Let's get straight to business. You know the Edison power plants are reliable. However, here's what I need. I need a solution that allows me to transmit electricity over long distances to my power plants. So, you see, currently I am looking for a better engineering solution. Well,
I have some ideas here. ኩባንያው የቴስላን የኤሲ ጄኔሬተርና ተዛማጅ የፈጠራ መብቶች በ$1 ሚሊዮን ክፍያና ኩባንያው የሚያመርታቸው የኤሲ ጄኔሬተሮች ከሚያመርቱት ከእያንዳንዱ የፈረስ ጉልበት $2.5 ቴስላ እንዲከፈለው ተዋዋሉ። ቴስላ አሁን ህልሙ የሰመረለት ባለጸጋ ሆኗል። ለሌሎች ታላላቅ ፈጠራዎቹ የሚሆን ጥሪትም ቋጥሯል። ይህንኑ ተከትሎ ግን አንድ አስገራሚ ጦርነት ተቀሰቀሰ። ይህ ጦርነት የኮረንቲዎቹ ጦርነት ዋር ኦፍ ከረንትስ ይሰኛል። ለመሆኑ ይሄ የኮረንቲዎቹ ጦርነት ምን ይሆን? ተፋላሚዎቹስ እነማን ይሆኑ? አሸናፊውስ? Sir, a letter for Mr. Tesla. ከቶማስ ኤዲሰን የዲሲ ኤሌክትሪክ ማመንጫና ማሰራጫ ስርዓት የተለየውን የቴስላን የኤሲ ኤሌክትሪክ ማመንጫና ማሰራጫ ስርዓት ሊተገብር የተነሳው ዌስቲንግሃውስ ከቶማስ ኤዲሰን ኩባንያ ጋር የኔ ቴክኖሎጂ ይበልጣል የመረረ ቅራኔ ውስጥ ገባ። በመጨረሻ በአሁኑ ወቅት በዓለም አቀፍ ደረጃ ተቀባይነት ያገኘው የቴስላ የኤሲ ኤሌክትሪክ ማመንጫና ማስተላለፊያ ስርዓት አሸናፊ ሆኖ እስኪወጣ ድረስ የቴስላና የኤዲሰን የኤሌክትሪክ ቴክኖሎጂ ስርዓቶችን በባለቤትነት የያዙት ኩባንያዎች ቢዝነሳቸውን ላለማጣት ታላቅ ትንቅንቅ ገጠሙ። ይህ ትንቅንቅ የኮረንቲዎቹ ጦርነት ዋር ኦፍ ከረንትስ በሚል ይታወቃል። ኤዲሰን የተቀናቃኙን የቴስላን የኤሲ ኤሌክትሪክ ማመንጫና ማሰራጫ ስርዓት ለማጣጣል ከፍተኛ የሚዲያና የቅስቀሳ ዘመቻውን አጧጧፈው። የቴስላ የኤሲ ስርዓት ለሕይወት አደገኛ ነው፣ የሚያመነጨው ከፍተኛ የኤሌክትሪክ ቮልትም ሕይወትን ያጠፋል በማለት ኤዲሰንና ረዳቶቹ ሕዝብ በተሰበሰበባቸው አደባባዮች የተለያዩ እንስሳትን ውሻ፣ ፈረስ፣ ዝሆን ጭምር መግደሉን ተያያዙት። መቼ ብቻ የሞት ፍርደኞች ላይ በተለየ አገዳደል ስልት ቅጣቱ ይፈጸምባቸው ዘንድ አዲስ መላ ጠቁም ተብሎ የተጠየቀው ኤዲሰን የዌስቲንግሃውስን የኤሲ ጄኔሬተር ተጠቅሞ መግደል ይቻላል አለ። በምክሩም መሠረት የሞት ፍርደኛው የኤሲ ጄኔሬተሩ በሚያመነጨው ኤሌክትሪክ በአሰቃቂ ሁኔታ ተንጨርጭሮ ተሰቃይቶ ሞተ። እነ ኤዲሰን ክስተቱን ተቀናቃኙን የኤሌክትሪክ ስርዓት ለማጥቂያነት ተጠቀሙበት። የቶማስ ኤዲሰን የዲሲ ኤሌክትሪክ ማስተላለፊያ ስርዓት አንድ ትልቅ እክል አለበት። የዲሲ የኃይል ማመንጫ ኃይል ማዳረስ የሚችለው በ800 ሜትር ሬዲየስ ውስጥ ብቻ ነው። በአንጻሩ የቴስላ የኤሲ ስርዓት ግን ኤሌክትሪክን ከመነጨበት ቦታ ረጅም ርቀት አጓጉዞ ጥቅም ላይ መዋል ያስችላል። ይህ የኤሲ ስርዓት ከፍተኛ ቮልቴጅ ስለሚጠቀም ግን የኤሌክትሪክ ነገር በጣሙን እንግዳ በሆነበት በዚያን ዘመን በጣሙን አስፈሪ ሆኗል። እነ ኤዲሰን የኤሲን ስርዓት ለማጣጣል የተጠቀሙትም ይህንኑ ነበር። ይህ በእንዲህ እንዳለ እንደ ጎርጎሮሳውያን አቆጣጠር በ1893 በቺካጎ የተካሄደውን የዓለም የንግድ ትርኢት በኤሌክትሪክ ብርሃን ለማድመቅ የወጣውን ጨረታ የቴስላን የኤሲ ሞተሮች የፈጠራ መብት የገዛው ዌስቲንግሃውስ ኤሌክትሪክ አሸነፈ። ቴስላ ይህ ክስተት የፈጠራውን ብቃት የማሳያ ሁነኛ አጋጣሚ መሆኑን ተረድቶታል። በጨረታው መሸነፉ ያንገበገበው የኤዲሰንን ኩባንያ አዋህዶ ግዙፍ ኩባንያ የሆነው ጀነራል ኤሌክትሪክ ኩባንያ የኤዲሰንን በግለት የሚሰሩ የኢንካንዲሰንት አምፖሎች ለዌስቲንግሃውስ አልሸጥም አለ። ሁኔታውን የተረዳው ቴስላ ችግሩን በቶሎ ለመቅረፍ ከኤዲሰን የተለየና የተሻለ ሌላ አይነት የአምፖል ፈጠራውን ይዞ በጊዜ ለንግድ ትርኢቱ ለመድረስ በቃ። የንግድ ትርኢቱን የወቅቱ የአሜሪካ ፕሬዝደንት መርቀው ሲከፍቱት የቴስላ የኤሲ ስርዓት ብቃት በጉልህ ታየ። በዚሁ ስኬቱ ሳቢያ ከናያጋራ ፏፏቴ ኃይል አመንጭቶ የማከፋፈል ኮንትራት የቴስላን የኤሲና ተዛማጅ ፓተንቶች ለገዛው ለዌስቲንግሃውስ ኤሌክትሪክ ተሰጠው። የቴስላ ስርዓት በተሳካ ሁኔታ ከናያጋራ ፏፏቴ ኃይል አመንጭቶ ማከፋፈል ጀመረ። በአሁኑ ወቅት በመላው ዓለም ጥቅም ላይ የዋለው የኤሌክትሪክ ማመንጫና ማከፋፈያ ስርዓት መነሾ ይህ በናያጋራ እውን የሆነው የቴስላ የኤሲ የኤሌክትሪክ ማመንጫና ማከፋፈያ ስርዓት ነው። በዚሁ በቴስላ የኤሲና በኤዲሰን የዲሲ የኤሌክትሪክ ማመንጫና ማከፋፈያ ስርዓቶች መካከል ተፈጥሮ የነበረው የኔ ስርዓት ይበልጣል የኮረንቲዎቹ ጦርነት አሸናፊ ማን እንደሆነ ታወቀ። የቴስላ የኤሲ ስርዓት በድል አድራጊነት በላጭ ሆኖ ወጣ።
ይህ ድል ግን ለአሸናፊው ለዌስቲንግሃውስ ኤሌክትሪክ መራር ጣፋጭ ድል ሆነ። በሁለቱ የኤሌክትሪክ ሥርዓቶች መካከል በተነሳው የኮረንቲዎቹ ጦርነትና በሌሎችም ወጪዎች ሳቢያ ዌስቲንግሃውስ ኤሌክትሪክ የፋይናንስ አቅሙ ክፉኛ ተዳክሟል። ስለዚህም ዌስቲንግሃውሶች የኤሲውን ፈጣሪ ቴስላን ኩባንያውን እንዳይከስር ከፈለክ በአንድ የኤሲ ሞተር የፈረስ ጉልበት ልንከፍል የተስማማነውን $2.5 ክፍያ ተውልን ሲሉ ጠየቁት። ቴስላ ይህን የኤሲ ሞተሩን እውን ለማድረግ የረዳውን ኩባንያ ለመታደግ የዓለማችን ቁጥር 1 ሀብታም ሊያደርገው ይችል የነበረውን በፈረስ ጉልበት $2.5 ክፍያ የሚያስገኘውን የኮንትራት ውሉን ቀደደው። ዓለም ዛሬ ላይ ቴስላን የሚያስታውሰው በአብዛኛው በዚህ የኤሲ ሞተር ፈጠራው ይሁን እንጂ ሌሎች ስፍር ቁጥር የሌላቸው ፈጠራዎች ባለቤትም ነው። ከነዚህ ውስጥ ጥቂት የማይባሉት የቴስላ ፈጠራዎች በሌሎች ተሞጭልፈው የሌሎች እንደሆኑ ተደርገው ሲነገሩ ዘመናት ተቆጥረዋል። ኤክስሬይን አገኘ በሚል እንደ ጎርጎሮሳውያን አቆጣጠር በ1901 በፊዚክስ የመጀመሪያውን የኖቤል ሽልማት የተሸለመው ጀርመናዊ ዊልሄልም ሮትንገን ኤክስሬይን ከማግኘቱ ከ8 ዓመታት በፊት እንደ ጎርጎሮሳውያን አቆጣጠር በ1887 ቴስላ በኤክስሬይ ጨረሮች ፎቶግራፍ አንስቷል። እንደ ጎርጎሮሳውያን አቆጣጠር በ1893ቱ የቺካጎ የዓለም የንግድ ትርኢት ወቅት ደግሞ በጊዜው ከነበረው ከኤዲሰን የኢንካንዲሰንት አምፖል አንጻር አነስተኛ ኃይል የሚወስደውን ረጅም ጊዜ ሳይበላሽ የሚቆየውን የበለጠ ብርሃናማ የሆነውንና ኃይል ቆጣቢውን ለዘመናችን የፍሎረሰንት አምፖሎች እንደ መጠንሰሻ ተደርጎ የሚቆጠረውን የፎቶ ፎስፈረሰንስ አምፖል ፈጠራውን ለዓለም አበርክቷል። ከዚህ 2 ዓመታት ቀደም ብሎ እንደ ጎርጎሮሳውያን አቆጣጠር በ1891 ኒውዮርክ ከተማ ውስጥ ተካሂዶ በነበረው የአሜሪካ የኤሌክትሪክ መሐንዲሶች ኢንስቲትዩት ጉባኤ ላይ ቴስላ ከአንዳችም የኤሌክትሪክ ገመድ ጋር ያልተያያዙ 2 የፎቶ ፎስፈረሰንስ አምፖሎችን በ2 እጆቹ በመያዝ ሲበሩ አሳይቶ ታዳሚውን ጉድ አስብሏል። ይህ ገመድ አልባ በሆነ መልኩ የኤሌክትሪክ አምፖሎችን የማብራት ጉዳይ ለጊዜው የኤሌክትሪክ መሐንዲሶች ጭምር ምትሃት እንጂ የቴክኖሎጂ ብቃት አይመስልም ነበር። As a result of my work, I received many patents, almost as many as Edison. As a result, the American Institute of Electrical Engineers invited me to lecture about my achievements in front of the most prominent electrical engineers of that time. I lit lamps simply by putting them in an alternating electromagnetic field. I showed how to transmit electricity without wires. I sent out lightning and used my hands to pass a current of 1,000,000 volts through my body. It was a huge success. I received a great ovation and for the first time was called by my peers a man of the future. እንደ ጎርጎሮሳውያን አቆጣጠር በ1898 ቴስላ አነስተኛ በእጅ የምትያዝ የመሬት መንቀጥቀጥ የምትፈጥር መሳሪያ ፈብርኳል። በዚያው ዓመት በዛን ዘመን ፈጽሞ የማይገመተውን በርቀት መቆጣጠሪያ ሪሞት ኮንትሮል የምትንቀሳቀስ አነስተኛ ጀልባ ሰርቶ አጀባስ ብሏል። እንደ ጎርጎሮሳውያን አቆጣጠር በ1901 የፀሐይንና ከህዋ የሚመጡ ጨረሮችን ተቀብሎ ወደ ሌላ ኃይል የሚለውጥ ፈጠራውን በፈጠራ ባለቤትነት ያስመዘገበው ቴስላ በጎርጎሮሳውያን 1917 ማለትም ከራዳር መፈጠር 17 ዓመታት ቀደም ብሎ የራዳርን አሰራር አመላክቷል። እኒህ ሁሉ ፈጠራዎች ግን ቴስላ ሊያሳካ ከሚሻው ከአንድ የቴክኖሎጂ ህልሙ አንጻር ምንም ማለት አይደሉም። በተለይም ከኤሲ የኤሌክትሪክ ሥርዓቱ መተግበር ስኬት በኋላ የቴስላ የቀን ተሌት ሐሳቡ ይህ ነበር። የኤሌክትሪክ ኃይልን ያለ ገመድ ከቦታ ቦታ ማስተላለፍ። ይህን በዚህ በእኛ ዘመን እንኳ ለማሳካት ፈታኝ የሆነውን ቴክኖሎጂያዊ ሁነት ማሳካት ይቻላል ባዩ ቴስላ በዚህ ዙሪያ ምርምሩን ለማካሄድ ከኒውዮርክ ወደ ኮሎራዶ ያቀናው እንደ ጎርጎሮሳውያን አቆጣጠር በ1899 ነበር። በኮሎራዶ ቆይታው ቴስላ ቤተ ሙከራና ረጅም ማማ በመገንባት መሬትንና የከባቢ አየርን ኤሌክትሪክ አስተላላፊ ክፍል በመጠቀም የኤሌክትሪክ ኃይልን ያለ ገመድ ረጅም ርቀት ማስተላለፍ የሚቻልበትን መንገድ ሲያጠና ከረመ።
ከ1 ኪሎ ሜትር በላይ በሆነ ርቀት ላይ የተቀመጠን አምፖል ከኤሌክትሪክ ገመድ ጋር ሳይገናኝ ማብራት ቻለ። ከዚህም በተጨማሪ ቴስላ ከምድር ውጭ ካሉ ፍጡራን የተላከ ነው ያለውን እንግዳ የሆነ የሬዲዮ ሞገድ መቀበሉን ተናገረ። አሁን ላይ ሳይንቲስቶች ቴስላ ከህዋ አካላት የሚለቀቅ የሬዲዮ ሞገድን በመቀበል የመጀመሪያው ሰው ሳይሆን አይቀርም ባይ ናቸው። Testing my equipment, I suddenly caught mysterious signals that were generated by some kind of technology. According to my calculations, they were sent from Mars with a probability of 94%. But it happened only once. ቴስላ ከኮሎራዶ ሙከራው የኤሌክትሪክ ኃይል ያለ ገመድ ረጅም ርቀት ብቻ ሳይሆን በመላው ዓለም ማስተላለፍ ይቻላል የሚለው መላምቱ እንደሚሰራ ተረድቷል። መረዳቱን በገቢር ለማረጋገጥ ግን ከኮሎራዶ የበለጠ ግዙፍ ማማና የኤሌክትሪክ ሙሌት ተሸካሚ ድፍን የብረት ጉልላት መገንባት እንዳለበት ተገንዝቧል። ይህንኑ ለመተግበር እንደ ጎርጎሮሳውያን አቆጣጠር በ1900 ወደ ኒውዮርክ ተመልሶ ዋርደን ክሊፍ የተባለ 54 ሜትር ርዝመት ያለው ግዙፍ ማማ ማስገንባት ጀመረ። በዚሁ ማማ አማካኝነት በመላው ዓለም የጽሑፍ መልእክት፣ ድምፅና ምስሎች መላክ እንደሚቻል፣ ይህም በሚሊዮኖች ዶላር የሚቆጠር ትርፍ እንደሚያስገኝ ከቴስላ የሰማው ጄፒ ሞርጋን የተባለው ባለሀብት ከትርፉ ለመቋደስ በማሰብ $150,000 ለፕሮጀክቱ አዋጣ። አናቱ ላይ 55 ቶን የሚመዝን ኤሌክትሪክ አስተላላፊ ብረት ጉብ ያለበት የዚህ ግዙፍ ማማ ግንባታ ግን ቴክኒካዊ እክሎች ያጋጥሙት ጀመር። በዚህ መሃል ደግሞ እንደ ጎርጎሮሳውያን አቆጣጠር በዲሴምበር 12 1901 ጉግሎኒ ማርኮኒ አንዲት የእንግሊዝኛ ፊደል የያዘች የቴሌግራፍ መልእክት በገመድ አልባ ስልት አትላንቲክን አሻግሮ የመላኩ ዜና ተሰማ። እዚህ ጋር ማርኮኒ ገመድ አልባ የቴሌግራፍ መልእክቱን ለመላክ 17 የተመዘገቡ የቴስላን ፈጠራዎች መጠቀሙን ልብ ይሏል። ዜናው የደረሰው ቴስላ ማርኮኒ በሱ ፈጠራዎች ላይ ተመርኩዞ መስራቱን ጠቅሶ ማርኮኒ በሥራው ቢቀጥል ተቃውሞ እንደሌለው ገለጸ። የቴስላ ፈጠራ እውን ሲሆን $1 ሚሊዮን አፍሳለሁ በሚል ተስፋ $150,000 ለቴስላ የሰጠው ጄፒ ሞርጋን ግን ይህን ጉዳይ በዋዛም ያልፈው አልሆነም። ጄፒ ሞርጋን ይሄው ማርኮኒ ገመድ አልባ የቴሌግራፍ መልእክት ላከ። አንተ ያልከኝ ገመድ አልባ መልእክት ድምፅና ምስል መላኪያ የት አለ ሲል ቴስላን አፋጠጠው። ይሄኔ ቴስላ የሚገነባውን ሰማይ ጠቀስ ማማ እውነተኛ ዓላማ ለመናገር ተገደደ። ቴስላ ለሞርጋን እየገነባው ያለሁት ማማ ዓላማ ተራ መልእክትና ምስል መላኪያ ሳይሆን ከፍተኛ መጠን ያለው ነፃ የኤሌክትሪክ ኃይል በመላው ዓለም ማስተላለፍ ነው ሲል እውነታውን አፈረጠው። የቴስላ ህልም እንደ ሰማይ የራቀበት ሞርጋን አንድ የከሰርኩትን ከስር ያለው ብሎ ይመስላል ፊቱን ከቴስላ ወደ ማርኮኒ አዙሮ የማርኮኒን የገመድ አልባ ቴሌግራፍ ፈጠራ በገንዘብ መደገፍ ጀመረ። There's something I still don't get. How can we use your light show for the purpose of transmitting radio signals? I'll explain, sir. The real future use of this experiment is As you know, communicating by Marconi me. sent radio signals from England to Canada 5 years ago. I invested in you because I knew about your outstanding abilities. But after what I've seen today, I still need a radio. Mr. Morgan. Sir. Sir, with this plant we can send energy for thousands of miles, not just some radio signals. You could have a second wireless tower I am not near the Niagara interested in Falls in things New unless York. they give me an immediate commercial profit. I need radio signal transmissions. ከጥቂት ጊዜያት በኋላ ተጨማሪ ገንዘብ ለቴስላ የዋርደን ክሊፍ ማማ ግንባታ እንዲሰጥ የተጠየቀው ሞርጋን ከዚህ በኋላ 74 ሳንቲም አልሰጥም ሲል መለሰ። ቴስላ የሕይወቱ ታላቅ ግብ የሆነውን ይህን ፈጠራውን እውን ማድረጊያ ተጨማሪ ገንዘብ ሊያገኝ አልቻለም። ከኤሲ ሞተሩና ተዛማጅ የፈጠራ መብቶቹ ሽያጭ ያገኘው ገንዘብም በዚሁ ማማ ግንባታና ለሙከራው ማካሄጃ ወጪ ሆኖ ተሟጠጠ። በስተመጨረሻ እንደ ጎርጎሮሳውያን አቆጣጠር በ1904 በገንዘብ ድጋፍ እጥረት ቴስላ በማማው ላይ የሚያደርገውን ሙከራ ሙሉ ለሙሉ ለማቋረጥ ተገደደ። ከዓመታት በኋላ ቴስላ ሙከራውን ለማካሄጃ የተበደረውን ብድር ለመክፈል የማማው ብረት እየተነቃቀለ ተሸጠ። በዚህም ታላቁ የፈጠራ ሰው ለዓለም ሊያበረክተው ያሰበው ረቂቅ ራእዩ እንደ ጉም በነነ። ይህም በከንቱ ተደናቅፎ የቀረ ታላቅ ሕልሙን አስመልክቶ ቴስላ ይህ እኮ ሕልም አይደለም፣ ይህ እኮ ቀላል ሳይንሳዊ የኤሌክትሪክ ምህንድስና ውጤት ነው፣ ይህ ተጠራጣሪ ድንጉጥና የታወረ ዓለም ሲል ቁጭቱን ገልጿል። ይህ በእንዲህ እንዳለ የገመድ አልባ ቴሌግራፍ ፈጠራውን አሜሪካ ውስጥ በፈጠራ መብት ባለቤትነት ለማስመዝገብ ጥያቄ አቅርቦ ቀድሞ ከተመዘገበው የቴስላ ፈጠራ ጋር ተመሳሳይ ነው በሚል ውድቅ ሆኖበት የነበረው ማርኮኒ
እንደ ጎርጎሮሳውያን አቆጣጠር በ1904 ተሳካለት። የአሜሪካው የፓተንት ቢሮ የቀድሞ ውሳኔውን ሽሮ የቴስላን ፈጠራዎች በመኮረጅ የተሰራውን የማርኮኒን ሥራ መዘገበው። ከዚህ በኋላ እንኳንስ የፈጠራ ሐሳቡን መተግበሪያ ገንዘብ ቀርቶ ኑሮውንም በወጉ የሚደጉምበት ገንዘብ ያልነበረው ቴስላ ከሰው ተነጠለ። ቴስላ ከዚህ ጊዜ በኋላ በአብዛኛው የሚታየው እውነተኛ ታማኝ ጓደኞቼ ናቸው የሚላቸውን እርግቦች ሲመግብ ነበር። ጭራሽ እንደ ጎርጎሮሳውያን አቆጣጠር በ1909 የቴስላ ፈጠራዎችን በመኮረጅ ገመድ አልባ የቴሌግራፍ መልእክት መላክ ለቻለው ለጉግሎኒ ማርኮኒ የፊዚክስ የኖቤል ሽልማት ሲሰጥ ቴስላ በሸቀ። የጉዳዩ ምጸት ያለው ደግሞ እዚሁ ላይ ነው። እንደ ጎርጎሮሳውያን አቆጣጠር በ1943 ቴስላ ከሞተ ከ5 ወራት በኋላ የአሜሪካ ከፍተኛ ፍርድ ቤት በማርኮኒ ስም ተመዝግቦ የነበረውንና ኖቤል ሽልማት የተሸለመበትን የሬዲዮ ፈጠራ መብት ሰርዞ የሬዲዮ እውነተኛው ፈጣሪ ቴስላ ነው ሲል ብይኑን ይፋ አደረገ። የገንዘብ ችግር የጸናበት ቴስላ ከማርኮኒ ኩባንያ አይነት ግዙፍ ኩባንያ ጋር የሕግ ሰጣ ገባ ውስጥ መግባት ትርፉ ድካም መሆኑን ሲረዳ ተወው እንጂ ማርኮኒ ፈጠራዬን ሰርቋል በሚል በፍርድ ቤት ክስ መስርቶም ነበር። ከጥቂት ዓመታት በኋላ አንድ ጋዜጣ ታላቁ ሳይንቲስት ኒኮላ ቴስላ $935 ታክስ አልከፈልክም በሚል ፍርድ ቤት መቅረቡን የሚገልጽ ዘገባ ይዞ ወጣ። ቴስላ በቃለ መሐላ ለፍርድ ቤቱ አንዳችም ገንዘብ እንደሌለውና ለዓመታት በብድር የሚኖርበትን ሆቴል ክፍያም እንዳልከፈለ ተናገረ። ሁኔታውን የተረዳው የአሜሪካ የኤሌክትሪክ መሐንዲሶች ኢንስቲትዩት የኤዲሰን ሜዳሊያን ሊሸልመው ጥሪ ያቀረበለት። ቴስላ ግን በሽልማት ሥነ ሥርዓቱ ምሽት አልተገኘም። በዛን ምሽት ቴስላ በኒውዮርክ የሕዝብ ቤተ መጻሕፍት አካባቢ እርግቦችን እየመገበ ነበር። ሸላሚዎቹ የዛኑ ምሽት እርግብ ከሚመግብበት ቦታ አግባብተው አምጥተው ሽልማቱን አበረከቱለት። በሽልማት ሥነ ሥርዓቱ ላይ ቴስላ የኤሌክትሪክ ኃይል ያለ ገመድ ማስተላለፍ የሚያስችለውንና የፀሐይን ብርሃን ወደ ኃይል የሚቀይር ፈጠራውን ማጠናቀቁን ለታዳሚው ተናገረ። እንደ ጎርጎሮሳውያን አቆጣጠር በ1934 ኒውዮርክ ታይምስ ጋዜጣ ቴስላ በኮሎራዶ ቆይታው የሞት ጨረር ወይም ዴዝሬ የተባለ አደገኛ የጦር መሳሪያ መስራቱን የሚገልጽ ዘገባ ይዞ ወጣ። ዘገባው የጦር መሳሪያው በ400 ኪሎ ሜትሮች ክልል ውስጥ የሚገኙ የጠላት ወታደሮችንና አውሮፕላኖችን ዶጋመድ እንደሚያደርግ ይገልጻል። ቴስላ በዘገባው ላይ ምንም ምላሽ አልሰጠም። This sounds very much like Tesla's death ray. ፋሺስት ጣሊያን ኢትዮጵያን ለመውረር እያቆበቆበች ባለችበት በመስከረም 11 1928 ዓ.ም ዲትሮይት ታይምስ ጋዜጣ ኒኮላ ቴስላን የኢትዮጵያ ንጉሠ ነገሥት ብትሆን ምን ታደርግ ነበር ሲል ጠይቆት ነበር። በወቅቱ ጣሊያኖች የመርዝ ጋዝ ሊጠቀሙ እንደሚችሉ ሁሉም እርግጠኛ ሆኗል ማለት ይቻላል። ቴስላ እኔ ኃይለ ሥላሴም ብሆን ሲል ይመልሳል። እኔ ኃይለ ሥላሴም ብሆን ጣሊያኖቹን በመደበኛ ውጊያ አልገጥማቸውም። እናም ሕዝቡ ከተማውን ለቆ እንዲወጣ አድርጋለሁ። መቼም ጣሊያኖች ባዶ ከተማ በቦምብ ደብድበው የዓለም መሳቂያ መሆን አይፈልጉም። እናም ቦምቡም ሆነ የመርዝ ጋዙ ጉዳት የሚያደርሰው በመደበኛ ውጊያ ላይ እጅብ ካልክ ብቻ ነው። ንጉሠ ነገሥቱ ወታደሮቹ በጫካ ውስጥ ተበታትነው በሽምቅ ውጊያ እንዲያጠቁ ካደረገ ቦምቡም ሆነ መርዙ ዋጋ ቢስ ይሆናል ይላል። ጣሊያኖች ታንክ ይዘው ነው የሚመጡት። ለዚህስ አንተ የኢትዮጵያ ንጉሠ ነገሥት ብትሆን ምን ታደርግ ነበር ሲል የዲትሮይት ታይምሱ ጋዜጠኛ ጆርጅ ሲልቪስተር ቬሪክ ላቀረበለት ጥያቄ ሲመልስ ደግሞ እኔ የይሁዳ አንበሳ ብሆን ሲል ይመልሳል ቴስላ። አየ ዘመናዊ ታንክ ማለት በአንድ ወቅት ጥይት ቆዳውን የማይበሳው የነበረውን የዱሩን አውራሪስ ማለት ነው። ሁሉን እየጠረማመሰ ያልፋል። እኔ የይሁዳ አንበሳ ብሆን ያሉኝን ጥቂት ሜካኒካዊና ኬሚካላዊ ባለሙያዎች አስተባብሬ የሜርኩሪ ፈልሜት ጥይት የሚተኩስ የተለየ ጠመንጃ እንዲሰሩ አድርጋለሁ። አደገኛ ፈንጂ ነው። ይህ ፈንጂ የሆነ ጥይት የተተኮሰበት ታንክ አካሉ ተነድሎ ውስጣዊ ስሪቱና መተኮሻዎቹ ከጥቅም ውጭ ይሆናሉ። ይሄኔ ኢትዮጵያውያኖቼ ከየጥሻው ወጥተው የተቀረውን ሥራ ማጠናቀቅ ነው። እንግዲህ የጦርነቱ ውጤት ምን ይሆናል ብለህ ትጠብቃለህ ተብሎ ሲጠየቅ ደግሞ ጣሊያኖች የሚሳካላቸው አይመስለኝም ብሏል። አንድም ጣሊያኖች የተዋጣላቸው ቀኝ ገዢዎች አይደሉም፣ የሚሆንላቸው አይመስለኝም። ሌላውና ዋናው ጉዳይ ደግሞ ከሮም ቀድማ የነበረችዋ የዚች ጥንታዊት ሀገር ዜጎች ከመሸነፍ ይልቅ ሞትን የሚመርጡ ናቸው። ጣሊያኖች ኢትዮጵያን በመውረር ትልቅ ችግር ውስጥ የሚገቡ ይመስለኛል። ኢትዮጵያን መያዝ ቢችሉ እንኳ ኢትዮጵያ ጣሊያንን እንደ ካንሰር ታነክታታለች። ቀድሞ ነገር የተዋጣላቸው ቀኝ ገዢዎች ስላልሆኑ የሚሆንላቸው አይመስለኝም ብሏል።
ሊግ ኦፍ ኔሽንስን በተመለከተም የዚህ ወኔ አልባ ድርጅት አባላት ይህችን ከሮም በፊት የነበረች ለ3000 ዓመታት ነፃነቷን አስጠብቃ የቆየች ጥንታዊት ሀገር አሳልፈው እንደሚሰጧት አልጠራጠርም ይላል። ወቅቱ የአልበርት አንስታይን ዝና እጅጉን የገነነበት ጊዜ ነበር። ቴስላ የአንስታይንን ሳይንሳዊ ስኬት አስመልክቶ የዛሬ ዘመን ሳይንቲስቶች ከእውነታ ጋር ፈጽሞ ተለያይተዋል። ሥራቸው ከእውነታ ጋር ምንም ግንኙነት የሌላቸው ሂሳባዊ ፎርሙላዎችን መደርደር ብቻ ሆኗል። አንስታይን ሳይንስን ወደ ተሳሳተ መንገድ መርቶታል ሲል የሰላ ወቀሳውን ሰነዘረ። የአቶሚክ ኃይልን አስመልክቶ የሰው ልጅ በአተም ቅንጣት ውስጥ ያለውን ኃይል ካወጣ ከሚያገኘው በረከት ይልቅ እልቂቱ ይብሳል ሲል አስጠነቀቀ። ናዚዎች በጀርመን ሥልጣን ይዘው አውሮፓን በሁለተኛው የዓለም ጦርነት እሳት መለብለብ ስትጀምር ቴስላ የሞት ጨረር ወይም ዴዝሬ የተሰኘውን አደገኛ የጦር መሣሪያውን ለአሜሪካ፣ ብሪታንያና የቀድሞዋ ሶቪየት ኅብረት ለመሸጥ ፍላጎት እንዳለው ገለጸ። መቼም የማይጠፋ የጦርነት ጥላቻን ከአባቴ ነው የወረስኩት የሚለው ቴስላ ጦርነት ሊጠፋ የሚችለው ጠንካራውን ደካማ በማድረግ ሳይሆን ሁሉንም አገራት ራሳቸውን ከወረራ መከላከል እንዲችሉ በማስታጠቅ ነው ይላል። ለዚህ ጦርነትን ያጠፋል ላለው ስልት ደግሞ ያሰበው የሞት ጨረር ፈጠራውን ነው። ይህን የጦር መሣሪያ የታጠቀ የትኛውም አገር የሚቃጣበትን ወረራ ማክሸፍ ይችላልና። ቴስላ ይህን የጦር መሣሪያ ለብሪታንያ በ30 ሚሊዮን ዶላር ለመሸጥ ድርድር ጀምሮ ነበር። መሣሪያውን ከመስጠቴ በፊት ገንዘቡን በቅድሚያ ክፈሉ ባለው ቴስላና መጀመሪያ መሣሪያውን ስጠን ባሉት የብሪታንያ ተደራዳሪዎች መካከል መግባባት ላይ መድረስ ስላልተቻለ ሽያጩ ሳይሳካ ቀረ። ይህንኑ ተከትሎ ብሪታንያ የሞት ጨረር ለመሥራት ሳይንቲስቶቿን አሰባስባ ብትሞክርም ሊሳካላት አልቻለም። ናዚዎች ዩጎዝላቪያን ሊወሩ ባኮበኮቡበት ጊዜም ቴስላ ለትውልድ አገሩ የጦር መሣሪያውን ለመሸጥ ሞክሮ ነበር። አልተሳካም። የኋላ ኋላ የአሜሪካ መንግሥት በቴስላ የሞት ጨረር የጦር መሣሪያ ላይ ፍላጎት አሳደረ። በሁለት የአሜሪካ መንግሥት መሐንዲሶች ጥቆማ ላይ በመመርኮዝ እንደ ጎርጎሮሳውያን አቆጣጠር በ1943 ጥር 8 ቀን የአሜሪካ መንግሥት ከፍተኛ ባለሥልጣናት በዋይት ሃውስ ሊመክሩ ቀጠሮ ይዘው ነበር። ከዚህ ቀን አንድ ቀን ቀደም ብሎ ግን ለዓመታት በኖረበት የኒውዮርከር ሆቴል ክፍል ውስጥ ታላቁ የፈጠራ ሰው ኒኮላ ቴስላ በ86 ዓመቱ እስከ ወዲያኛው አሸለበ። ቴስላ እንደሞተ አደገኛ የጦር መሣሪያ መሥሪያ ግኝት ላይ ደርሷል የሚል ወሬ ተነዛ። የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ወዲያውኑ የቴስላን የምርምር ወረቀቶች ሰብስቦ በሚስጥር በማይክሮፊልም ቀዳቸው። በእነዚህ የቴስላ ወረቀቶች ላይ በመመርኮዝም ሳይንቲስቶቿ የሞት ጨረር እንዲሰሩላት አሜሪካ አንድ ፕሮጀክት ጀመረች። ኤፍቢአይ በማይክሮፊልም የቀዳቸው የቴስላ ወረቀቶች ተሰባስበው ወደ ትውልድ አገሩ የያኔዋ ዩጎዝላቪያ ተላኩና በዚያው የቴስላ ሙዚየም ተከፈተ። በቴስላ ታሪክ ላይ የአሜሪካው የሚዲያ ተቋም ፒቢኤስ የሠራው አንድ ዘጋቢ ፊልም የአሜሪካ ሳይንቲስቶች በቴስላ ወረቀቶች ላይ በመመርኮዝ የሞት ጨረር ለመሥራት ያደረጉት ጥረት አልተሳካም ይላል። ቴስላ ባሰበው መልኩም ባይሆን ሃርፕ የተሰኘ አንድ ፕሮጀክት በሳተላይት አማካኝነት የኤሌክትሪክ ኃይልን ከአንድ የዓለማችን ክፍል ወደ ሌላኛው ለማስተላለፍ ተሳክቶለታል። ቴስላና ረቂቅ የፈጠራ ምናቡ የሚያስደምማቸው በርካቶች ዛሬ ላይ ከሚያነሷቸው ነጥቦች ዋነኛው በአጭር የተቀጨው የዋርደን ክሊፍ ማማ ሥራ ቢሳካ ኖሮ ኢንተርኔትን ጨምሮ የዛሬዎቹን የቴክኖሎጂ ፈጠራዎች ብዙ አስርት ዓመታት ቀደም ብለን እናገኛቸው ነበር ነው።
ምንም እንኳ ነፃ ኤሌክትሪክ ኃይልንና መልእክትን በመላው ዓለም የማስተላለፍ ሕልሙ አለመሳካት የቴስላን ስሜት ክፉኛ ቢያነክተውም ቴስላ በኋለኛው ዘመኑ በጻፈው ጽሑፉ እንዲህ ሲል ይጽናናል። የሳይንስ ሰው የተራቀቁ ሐሳቦቼ ዛሬውኑ እውን ካልሆኑ ማለት የለበትም። የእሱ ሥራ ለነገ ዘር መዝራት ነው። ከሱ በኋላ ወደፊት ለሚመጡት መሠረት መጣል፣ መንገድ ማሳየት። እንዲያ ከሆነ በርግጥም ቴስላ ተሳክቶለታል። በዚህ ዘመን በመላው ዓለም ላሉ የቴስላና የፈጠራዎቹ አድናቂዎች ደግሞ በርግጥም እንዳለው ይህ ዘመን የቴስላ ሆኗል።